ይሄንን ምርጫ ምናልባት ለመከራከርም የሚያመች ብዙ ጉዳዮች አሉ ካለው ጊዜ አንጻርም የተወሰኑ ነጥቦችን ላንሳና በምርጫው ባለመሳተፍ ምርጫው ላይ ታቅቦ በማድረግ ራስን በማግለል የሚገኙ ጥቅሞች አሉ። ከሁለቱንም መዝኖ ውሳኔ ላይ መድረስ እንግዲህ የግለሰቡ ኃላፊነት ሊሆን ይችላል። ምርጫው ላይ መሳተፍ ሙሉ በሙሉ ጥቅም የለውም የሚል አይደለም፣ ግን ባለመሳተፍ የሚገኙ ደግሞ አሉ። ለስርዓቱ የምርጫ ድራማ እውቅና ከመስጠት ባሻገር ይሄ ስርዓት እናንተን አጃቢ አድርጎ እናንተን ጠቅላይ ሚኒስትሩ እንዳለውም ጣል ተደርገው በፓርላማ ቢታዩ ውበት ይኖረዋል ከሚል ከወዲሁ የምርጫ ውጤቱን ከመግለጽ አንስቶ ብዙ ነገሮች ለገዢው ፓርቲ የሚጠቅሙ ናቸው። የእናንተ መሳተፍ ባለፉት 5 ዓመታት ያደረጋችሁት ጥረት በእርግጥ ድምጽ ከማሰማት የአንድ ሰሞን የማህበራዊ ሚዲያ እከሌህን ተናገረ ጠቅላይ ሚኒስትሩን እንዲተናገሩ ከማለት ያለፈ ለህዝብ ጠብ ያለ ነገር የተገኘ የለም። አብይ አህመድ ይህንን መድረኮች የሚጠቀምበት የፓርቲው ጋዊና ዲሞክራሲያዊ ገጽታ ለማግኘት በሚል እናንተን ጭምር የሚጠቀምበት ሁኔታ ይኖራል። ለህዝብ ግን በመሳተፋችሁ የምታስገኙት አንዳች የረባ ነገር እንደሌለም ባለፉት 5 ዓመታት የአማራው ህዝብ ላይ በተለይ ወከላችሁት ስለሆነ ነው የኢትዮጵያ ህዝብ ላይ የደረሰውን መከራ ስንመለከት ፓርላማው የሚፈይደው አንዳች ነገር የለም። አብይ አህመድ ከፓርላማው በላይ ስልጣኑን እየተጠቀመ የእናንተ እዛ መኖር ትርጉም የሌለው እንዲሆን አድርጎታልና እስቲ እንደው ሁለቱን መዝናችሁ ነው መሳተፉ የበለጠ ጥቅም አለው ከሚል ድምዳሜ ላይ ደረሳችሁት? ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን ሰላም፣ ፍቅር፣ ተስፋ በሁላችሁም ዘንድ የተሟላ እንዲሆን ቀናችሁ ያማረ የሰመረ እንዲሆን እንመኝላችኋለን ከአብሪ ሚዲያ ዝግጅት ክፍል። ከዛ ወደ ዛሬ ፕሮግራም እሄዳለሁ። ዛሬ በሀገራችን እጅግ አሳሳቢ አስፈላጊ በሆነ ጉዳይ ላይ የተወሰኑ ነጥቦችን እያነሳሁ እንወያያለን፣ እንነጋገራለን፣ ወይም እኔ ወደ እናንተ አደርሳለሁ። እናንተም በዚህ ላይ በኮሜንት እየገባችሁ እንደተለመደው አስተያየት ትሰጡናላችሁ። ወደፊት ያው ላይቭ ስንጀምር ከተመልካቾቻችን ጋር በቀጥታ እየተገናኘን ቱዌይ ኮሚኒኬሽን ሲስተምን ተጠቅመን የእናንተም የእኛም አስተያየት በምናቀርበው ፕሮግራም ውስጥ እንዲካተት ጥረት እናደርጋለን። ለዛሬ ያነሳሁት ርዕስ የምርጫ ወቅት የሰብዕና ጥቃት፣ ኤሌክሽን ታይም ካራክተር አሳሲኔሽን የሚል ነው። እንደምታውቁት በሀገራችን እንግዲህ ምርጫ ደርሷል። ምርጫ ትክክለኛ እንዲሆን የፈለግነውን አማራጮች ሰፍተው የፈለግነውን ፕሮግራሙን አይተን ማኒፌስቶውን ተመልክተን ለሀገር ምን ያደርጋል ብለን የሰራውን ሌሎች ደግሞ ሊሰሩ ያቀዱትን እንደዚህ አገናዝበን ብንመርጥ ጥሩ ነው። እንደዚህ የምንመርጠው ደግሞ ነፃ የምርጫ ቅስቀሳ፣ ነፃ የመረጃ ዝውውር ሲኖር ነው። ነገር ግን በሀገራችን እንዳለመታደል ሆኖ በነፃ ሕሊና በነፃ አእምሮ እንዳንመርጥ እውነታን በማዛባት የሰዎችን ገጽታ ያልተገባ ምስል በመስጠት የሚካሄዱ ዘመቻዎች አሉ። አሁን የነዚህ ዘመቻዎች በጣም አሳሳቢ መሆን ነው። እኔ አንዳንድ ነጥቦችን በዚህ ጉዳይ ላይ እንዳቀርብ። ከዚህ በፊት ስለ ካራክተር አሳሲኔሽን አውርተን እናውቃለን። ይሄ በሰብዕና ጥቃት የሚባለው አንድን ሰው ትክክለኛ ገጽታው እንዳይታወቅ ዝናው፣ እውቅናው፣ የሰውየው ሰብዕና፣ ፐርሰናሊቲው፣ አስተሳሰቡ፣ የሚያደርጋቸው ድርጊቶች በትክክል እነሱን መገንዘብ እንዳንችል ገጽታ ላይ የመተኮስ ሰብዕና ላይ ተኩሶ የሰውየውን ገጽታ የማጥፋት ዘመቻ ነው ይሄ ካራክተር አሳሲኔሽን። እና ይሄ ዘመቻ በሀገራችን በከፍተኛ ደረጃ እየተካሄደ ነው። ዓላማውም ይታወቃል። በጣም የተደጋገመ በጣም የበዛ ያለማቋረጥ በቅብብሎሽ በተደራጀ ሁኔታ በጀት የሰው ኃይል ተመድቦለት የሚካሄድ ነው እና ይሄ በምርጫ ወቅትም ሊቀጥል እንደሚችል ያው
እንደውም በተጠናከረ ሁኔታ እንደተጀመረ እያየን ነው። እና election time character assassination refers to deliberate and malicious effort to damage a candidate's reputation through false or misleading attacks ይለዋል። እና during political campaigns or before after በራሱ በምርጫ ወቅት ከምርጫ በፊትም ይደረጋል። ዴሊቤሬትሊ ነው የሚካሄደው። እና ይሄ ማሊሽየስ የሚለው ቃል ማሊሽየስ ኤፈርት፣ ይሄ የተንኮል፣ የምቀኝነት፣ የክፋት ይሄንን ቃል መዝገበ ቃላቱ ከእንግሊዝኛ ወደ አማርኛ ሲመልሰው ተንኮለኛ፣ ክፉ፣ ምቀኛ፣ ሆደ መጋዝ ይላቸዋል። ይሄን ስራ የሚሰሩ ይሄንን ማሊሽየስ ዳሜጅ ለማድረግ በዚህ መንገድ ይሄንን አይነት መርዝ የሚተፉ ወይም ይሄንን የሚያደርጉ ሰዎች ከክፋት ከምቀኝነትና ከተንኮል ተነስተው የሚሰሩት ስራ እንደሆነ ገጽታን፣ ዝናን፣ ክብርን በማጓደል የዛን የካንዲዴት ሰብዕና በተዛባ ሁኔታ በማቅረብ ሚስሊድ የሚደረግበት ዘመቻ ነው። ሚስሊዲንግ attacks ነው። often during political campaigns. This tactic can involve spreading rumors, destroying facts, or highlighting personal flaws to sway public opinions. Such behavior undermine democratic process by focusing on personal attacks rather than policy issues ይላል። ይሄን ጉዳይ አሳሳቢ የሚያደርገው ይሄ መጨረሻ ላይ ጠቀስኩላችሁ ነገር ነው። ይሄ ቢሄቪየር ዲሞክራሲን አንደርማይን ያደርጋል፣ ፕሮሰሱን ያዛባል፣ ትክክለኛ የምርጫ ሂደት እንዳይካሄድ፣ ሰዎችን በትክክለኛ ዕውቀታቸው በሚሰሩት ስራ በማንነታቸው እንዳንመዝናቸው የተለየ ስዕል በመስጠት የሚቀርብ ነው። ስለዚህ ዲሞክራሲን ለሚጠይቅ ህዝብ፣ ዲሞክራሲን ኤክሰርሳይዝ ለሚያደርግ ሶሳይቲ ይሄ እጅግ በጣም አደገኛ ነው እና አንድን ነገር ከትክክለኛ ገጽታው አዛብተህ በብዙ የሐሰት ትርክት፣ በብዙ የፈጠራ ወሬ እና ሚስሊድ አድርገህ ህዝቡን ፖሊሲ ኢሹ ላይ ከማተኮር ይልቅ ፕሮግራሙ ላይ ከማተኮር ይልቅ፣ ለምሳሌ ፕሮግራም ያቀርባል ያ ሰው፣ ኖ ይሄ ፕሮግራም ትክክል አይደለም፣ ከዚህ ፕሮግራም እኔ የተሻለ አለኝ፣ የኔ ፕሮግራም ይሄ ነው፣ የኔ ማኒፌስቶ ይሄ ነው፣ እኔ ለህዝብ ያቀድኩት አማራጭ ይሄ ነው፣ ይሄኛው አማራጭ ህዝብን በዚህ መንገድ ይጎዳል ብለህ ከማቅረብ ይልቅ በፈጠራ ወሬ፣ ከምቀኝነት፣ ከክፋት ያን አካል አልችለውም በትክክለኛው መንገድ ብወዳደረው ብለህ ከማሰብ የሚመነጭ ህዝብን የሚያሳስት ከትክክለኛው ነገር እና መንገድ የሚያርቅ ዘመቻ አንዲሞክራቲክ ነው ውጤቱ እና ሊሰራልን የሚችል ትክክለኛ የሆነ ሰውን እንዳንመርጥ፣ እዛ ላይ እንዳናተኩር የሚያደርገን ነው በአሳዛኝ ሁኔታ ማለት ነው። ስለዚህ ይሄንን አሁን እኛ የምናነሳው አገራችን ላይ በከፍተኛ ደረጃ እየተካሄደ የመጣና አሁን ደግሞ ተጠናክሮ በመካሄድ ላይ ያለ ስለሆነ ነው እና በዚህ አሁን በገለጽኩላችሁ እንትን ውስጥ ያልተገባ ወይም ትክክለኛ ያልሆነ ገጽታን ማላበስ ነው እና ኢላማ በተደረገው ሰው ላይ አሉታዊና አጸያፊ መግለጫዎችን የማቅረብ ስራ ይሰራል። ኔጌቲቭ አስተሳሰብ እንድንይዝ ማለት ነው እና ስፕሪዲንግ ማሊሽየስ ሩመርስ circulating false or unverified information designed to paint the target in negative light. Spreading malicious rumors circulating false or unverified information designed to paint the target in a negative ላይት። አያችሁ አሁን እንደዚህ ይደረጋል። አሁን እነዚህ ሰዎች መቼም በዓለም ላይ መጥፎ ነገሮችም ጥሩ ነገሮችም ውጤታቸው መጥፎም ጥሩም የሆኑ ነገሮች የተገለጸበት ታክቲኩ፣ አፈጻጸሙ ምናምን የተገለጸበት መንገድ አለ እና መጥፎ ሰዎች የመጥፎ ነገርን መመሪያ ወይም የመጥፎ ነገርን ሳይንስ ወስደው ይጠቀሙበታል። ይሄ መጽሐፍ ተጽፎ የተቀመጠ ነው፣ ግን ውጤቱ ትክክል አይደለም፣ አንዲሞክራቲክ ነው፣ ለሀገር ለህዝብ አይጠቅምም ተብሎ በኔጌቲቭነቱ የተጻፈና ህዝብ ይሄንን አውቆ እንዲጠነቀቅ እንደገና ደግሞ ለምርጫ የሚወዳደሩም በአመራር ላይ ያሉም የመሳሰሉትም ደግሞ ይሄ የሚያስከትለውን
ችግር በራሳቸው ላይ የሚያመጣውን ጉዳት ገጽታቸውን አበላሽቶ እነሱ ለህዝብ ሊሰሩ ያሰቡትን ሳይሆን የእነሱን የእነሱን ገጽታ በተዛባ ሁኔታ የሚያቀርብ አካሄድ ስላለ እዚህ ላይ ስለሚያደርጉት ጥንቃቄ መራጩ ህዝብም ደግሞ እንደዚህ አይነት ነገሮች ስላሉ ድርጊቶቹን አይቶ ከዚህ የተቀዱ ናቸው ወይስ ትክክለኛ ናቸው ብሎ እንዲያገናዝብ የተሰሩ ናቸው እነዚህ። እና አሁን በዚህ ውስጥ ያልተገባ ስም መስጠት፣ አሁን ኔም ኮሊንግ ኤንድ ሌብሊንግ አታቺንግ ኔጌቲቭ ሌብልስ ቱ ዘ ፐርሰን አታች ያደርጋል። ለምሳሌ ላየር፣ አሁን ምንድን ነው? ሌባ፣ ውሸታም፣ ወንጀለኛ፣ ገዳይ፣ አጭበርባሪ የሚል ስም በመስጠት ሰው አይምሮ ውስጥ እንደዚህ አይነት ነገር የመቅረጽ ኢሹን አይደለም። አሁን ሰውየው እንዲህ ያደረገውን ነገር አንስቶ ይሄ እንደዚህ ነው ብሎ በሌላ እውነተኛ ነገር ያንን እሱ ያደረገውን ወይም ያንን የእሱን ገጽታ ከማስተባበል ይልቅ ሐሳቡ ላይ ከማተኮር ይልቅ ሰውየውን ላየር፣ ክሩክ፣ አቢዩዘር፣ ጄኖሳይደር እያል ግን በተግባር ግን ያልሆነ ነገር የምናቀርብበት ነው ይሄ። አሁን ይሄንን ሰው አይምሮ ውስጥ እንደዚህ አይነት ነገር የመቅረጽ ስራ ነው ይሄ ኔም ኮሊንግ ኤንድ ሌብሊንግ የሚባለው ሲስተም ማለት ነው፣ ወይም ታክቲክ ነው ይሄ። እና ሌላው ታክቲክ ደግሞ ላይንግ ባይ ኦሚሽን ነው። ኦሚት በማድረግ የሆኑ እውነቶችን የሆኑ ነገሮችን በማጥፋት ጥሩ ነገሮችን ኦሚት ታደርግና እነሱን በሌላ የውሸት መረጃ ትቀይራቸዋለህ። ኦሚሽን አንዱ የገጽታ ማጠልሻ መንገድ ነው። ለምሳሌ ስለ አንድ ጉዳይ አንድ ሰው ንግግር ቢያደርግ ከንግግሩ ውስጥ የሰውየውን ገጽታ ከፍ የሚያደርጉ ህዝብ ጥሩ ነገር ሊወስድ የሚችል ስለ ሰውየው ጥሩነት ወይም ሰውየው ይሄን ነገር እሰራለሁ ያለውን ያን ፓርት እንትን ከማለት ይልቅ እነዛን ፓርት ኦሚት አድርጎ ሌሎች በጉዳይ ውስጥ ዋነኛ ያልሆኑ ነገሮችን አውጥቶ እነሱን በማጉላት፣ በሌላ በኩል ደግሞ ሌላ የውሸት ነገር ላያቸው ላይ በመጨመር የሚሰራ ነው ይሄ እንግዲህ እንደምታውቁት ሀገራችን ላይ በከፍተኛ ደረጃ እያያችሁ ነው። ንግግሮች ሲደረጉ፣ የመግለጫዎች ሲተላለፉ፣ ሪፖርቶች ሲቀርቡ እዛ ውስጥ የቀረቡ መልካም ነገሮችን ኦሚት በማድረግ በሚዲያ በመሰረቱ ይሄ በጆርናሊዝም አንኤቲካል ነው፣ በጣም ወንጀል ነው። ግን ዴሊበሬት ኦሚቲንግ ይካሄድና ያ በውሸት ሊሸፈን ይደረጋል። እና ይሄን ለምሳሌ ቴሊንግ ፓርሻል ትሩዝ የተወሰኑ ትሩዞችን ዋይል ዴሊበሬትሊ ሊቪንግ አውት ኮንቴክስት አውት ኦፍ ኮንቴክስት ከኮንቴክስቱ ውጪ። አሁን ንግግሮች ሙሉ እንትኑን ወስደህ የዚህ ንግግር ኮንቴክስቱ ምንድን ነው፣ በምን ኮንቴክስት ውስጥ ነው፣ ምንድን ነው የተላለፈው መልእክት ከማለት ይልቅ አውት ኦፍ ኮንቴክስት ነገሮችን በመተርጎም ወይም በማቅረብ እላያቸው ላይ ሌሎች ያልተባሉ ነገሮችን በመጨመር የሚደረግ ነው። ይሄ ላይንግ ባይ ኦሚሽን፣ ኦሚት በማድረግ ውሸት የምታቀርብበት ጊዜ ነው። እና ሌላው ደግሞ ምንድን ነው ሰዎች በተፈጥሯቸው ከፖዘቲቭ ነገር ይልቅ ኔጌቲቭ ነገር ይስባቸዋል። ኔጌቲቭ ፓርትን ማድመጥ ይስባቸዋል። ይሄን ኤክስፕሎይት ያደርጋሉ። ኔጌቲቭ የሆነ ነገር የሰው ስሜት ይስባል። ምክንያቱም ምንድን ነው ሊመጣ የሚችለው መጥፎ ነገር ብሎ ሰው በስጋትም በምንም ስለሚኖር እንደዚህ አይነት ያሉታዊ አስተሳሰብ ዝንባሌ አለ በብዙ የሰው ልጆች ውስጥ። ሰዎች አሉታዊ ወይም መጥፎ ክስተቶችን ከመልካም ክስተቶች ወይም ከመልካም መረጃዎች በተሻለ ይሳቡባቸዋል እንደዚህ አይነቶችን ነገር ለማዳመጥ እና የማስታወስ ዝንባሌያቸውም ሰዎች ኔጌቲቭ የሆነ ነገር አይምሯቸው ውስጥ ተቀርጾ ወይ ታትሞ የመቅረት ዝንባሌ አለ። በተለይ ደግሞ ብዙ የማያገናዝቡ አንዳንድ ነገርን ክሪቲካሊ የማይመረምሩ ይሄ ምክንያታዊ ያልሆኑ ሰዎች በብዛት እንደዚህ አይነት ሰዎች ደግሞ ይሄ በዓለም ላይ ብዙ ቁጥር የሚኖራቸው ሰዎች አንድን ነገር ብዙ ሳይጨነቁ ብዙ ሳይመረምሩ ወደ ራሳቸው ጉዳይ የሚሄዱ ሰዎች ይበዛሉ። እና እንደዚህ ያለ አይምሮ ላይ የሚያርፈው ኔጌቲቭ ነገር ነው አይረሴ ሆነው አንድ ቦታ ላይ የሚታተመው። ስለዚህ አሁን አንድን ሰው ገዳይ፣ አጭበርባሪ፣ እንደዚህ ነው ምናምን እያልክ የምታወራቸው ነገሮች ሰው አይምሮ ውስጥ ታትመው ይቀራሉ። አሉታዊ ነገሮች እና ሰዎች አሉታዊ ወይም መጥፎ ክስተቶችን ከመልካም ክስተቶች በተሻለ አጥርተው የማስታወስ ዝንባሌ ያላቸው እና ይሄንን ይጠቀማሉ። ሌላው ምናባዊ እንትናችን ላይ ደጋግመው
በማቅረብ አንድ እንትን ይሄ ነገር ቀጥሎ እንዲህ አይነት አደጋ ሊያስከትል ይችላል ብለን ስጋት ውስጥ እንድንገባ ያደርጉናል። በሌላ በኩል ውሸት ሲደጋገም እውነት ነው ብሎ የማመን ዝንባሌ አለ በሰው ልጆች ውስጥ። ሰው እንደ ሰው አንተን ሲያስብህ እንዴት እንደዚህ በቃ የሆነ ነገር እውነት ነው የሚነግረኝ ብሎ ያስባል። ሰው አሁን ይሄ ሰውን የማመን ነገር በብዛት አለ በማህበረሰባችን ውስጥ። በተለይ ማህበረሰባችን የተማሩ የሚላቸውን ሰዎች ያምናል። የተሻለ እውቀት አላቸው፣ ለህዝብ ያስባሉ ይላል። በዓለም ላይ እጅግ አደገኞቹ በተለይ በሀገራችን ይሄ ኢሊቱ ለጸብም ለግጭትም ለጦርነትም ዋነኛው መንስኤ መሆኑን የሚረዱ በጣም ጥቂት ሰዎች ናቸው። የእነዚህ ሰዎች መነሻ ከምቀኝነት፣ ከክፋት ያ ሰው ይበልጠኛል፣ ያን ሰው በትክክለኛው መንገድ ሄጄ በወዳደረው ላሸንፈው አልችልም ብሎ ከማሰብ እንደሚመነጭ ሰዎች አያገናዝቡም። እንዳያገናዝቡም ይደረጋሉ። ፎርዛት ማተር እንደዚህ አይነት የካራክተር አሳሲኔሽን ተግባር በሚካሄድበት ጊዜ ይሄ ተደጋግሞ ውሸት ሲቀርብ በቃ እውነት ነው ብሎ ሰው የሚያምንበት እድል ሰፊ ነው። አሁን ብዙ ጊዜ አይታችሁ እንደሆነ ገዳይ የሚል ነገር በተደጋጋሚ ሲቀርብ ሰው ያንን ይሰበስብና ሰው ሁሉ የሚሞተው በዚህ አካል ምክንያት ነው ብሎ ያስባል። ትክክለኛ ገዳዮቹን፣ አጋቾቹን፣ አፋኞቹን ይረሳቸዋል፣ ከንቱን ውስጥ ያወጣል። ስለዚህ አንድ ቦታ ላይ ሰው ሲሞት ቶሎ ብሎ ያን ገዳይ የተባለን ሰው ወደ አይምሮ የማምጣት ለምን በተደጋጋሚ እከሌ ገዳይ ነው ተብሎ ተነግሮታል፣ እከሌ ኮራፕትድ ነው፣ እከሌ ዘረኛ ነው፣ ይሄን ዘር ሊያጠፋ የተነሳ ነው ምናምን ተደጋጋሚ ሲደረግ ያንን ይቀርጽና ከእውነተኛው ሶርስ ወይም ከሰውየው ከራሱ ሲመጣ አንድ ነገር ተቀባይነት ያጣል። እንደዚህ እንዲሆን ተሰርቷል ሀገራችን ውስጥ። ወደ ሀገራችን አምጥተን ስናየው አሁን መቼም እነዚህን ሁሉ ስነግራችሁ ያነሳው ጠቅላይ ሚኒስትሩ ላይ፣ ምክትሉ ላይ፣ ፕሬዚዳንቱ ላይ፣ እንደዚህ አይነት ፖለቲከኛ ትምህርት ሚኒስትሩ ላይ ምናምን ማለት አይጠበቅብኝም። እናንተ እነዚህን ነገሮች ወስዳችሁ የት ጋ ነው ይሄ እየተደረገው ብሎ መስፋት ነው። እነዚህን ያደርጋሉ ምላችሁን ሰዎች ደግሞ ታያቸዋላችሁ። እኔ እነሱን እያየው ነው ይህንን ስጽፍ ማለት እዛ መረጃዎቹ ላይ ያለውን ነገር ሳነብ ቀጥታ የሚታዩኝ ሰዎች አሉ። በዚህ ጉዳይ ላይ የካራክተር አሳሲኔሽን ዘመቻ እየተቀባበሉ የሚያደርጉ ሰዎች ኢትዮጵያ እነዚህን ሰዎች አፍርታለች። እነዚህ ሰዎች ደግሞ ይሄንን ሐሰት የሚሰሩት እየተከፈላቸው ነው ማለት የገንዘብም ጥቅም እያገኙ እንደገና ያን አፍራሽ ተግባር የሚጠሉትን ኃይል እንደዚህ እያደረጉ ህዝቡ ትክክለኛ ኢንፎርሜሽን እንዳያገኝና በትክክል አገናዝቦ ወደ ውሳኔ እንዳይሄድ የማድረግ ወንጀል እየሰሩ ስለዚህ ውሸት ሲደጋገም ሰዎች እውነታ ነው ብለው ሊቀበሉ ወይም ሊደለሉ ወይም ከትክክለኛው መስመር ሊወጡ ይችላሉ። ሌላው ማመሳከር፣ የመመዘን ይህን ነገር ተከታትሎ እውነታውን ከሐሰት የመለየት ዝንባሌ እንዳይኖር ያደርጋሉ። አሉታዊ ነገሮች እየበዙ በሄዱ ቁጥር አሉታዊ ትርክት በተደጋጋሚ መጥቶ ሰው አይምሮ ውስጥ ከሰረጸና ቦታ ከያዘ በኋላ እንደዛ አይነት ሰዎች እውነትን የማገናዘብ አቅማቸው ወይም ችሎታቸው እየተዳከመ ነው የሚሄደው። እየተተኮሰበት ነው ሰው በቃ አይምሮ ላይ እየተተኮሰበት ከዛ ይሄ ኃይል የሚነግረውን ብቻ እንዲቀበል ያደርጋል ሳያገናዝብ። እንዲህ ሊመጣብህ ነው፣ እንዲህ ያደርግሃል ይሄ ሰውዬ፣ ይህን ሰውዬ እንደዚህ ብታደርግ፣ ከዛ በእውነት ይሄ ሰውዬ ምን ሰራ፣ ምን አደረገ ብለን እንዳንመረምር ያደርጋሉ። እና የካራክተር አሳሲኔሽን ተግባራት በጣም ብዙ ናቸው። ከብዙዎች የተወሰኑትን ነጥቦች ነው የነገርኳችሁ። እንግዲህ ለምንድን ነው የሚካሄዱት ሲባል የመጀመሪያው ነገር የምንወዳደረውን በምርጫ ጊዜ ወደ ምርጫ ጊዜ አምጥተን በምርጫ ጊዜ ነጥቦቹ እናጠቃላቸው። በምርጫ ጊዜ አንድ አካል ለመወዳደር ሲያስብ ይሄንን አካል አልችለውም የሚል ድምዳሜ ላይ ይደርሳል፣ ወይም የሚል ስጋት ያድርበታል። ኦኬ፣ ይሄ ሲያድርበት በቀጥታ ወደ ካራክተር አሳሲኔሽን ዘመቻ ይሄዳል። እንደዚህ ነው፣ አገሪቱን ይጎዳል፣ ይሸጣል፣ ከጠላት ጋር ተመሳጥሯል፣ ጦርነት አገሪቱ ላይ ያመጣል፣ አገሪቱን በኢኮኖሚ ያደቃታል፣ አድቅቋታል
የመሳሰለው ይልና እኔ ይሄንን አደርግላችኋለሁ አይደለም። ዞሮ ዞሮ ይሄ ሰውዬ ይሄንን ማድረግ አይችልም፣ እንደዚህ አይነት ጥፋተኛ ነው፣ ወንጀለኛ ነው፣ ገዳይ ነው፣ እንደዚህ የሚል ነገር ከቀረጽን ሌላ አማራጭ እንድናስብ ማለት ነው። እነዛ ምንም አማራጭ ይዘው የማይቀርቡ ሰዎች ጋር ወደ እነሱ እንድናዘነብል ያደርግና ትክክለኛውን ሰው በትክክለኛው ጊዜ እንዳንመርጥ ያደርገናል እና ወደማይረቡ ሰዎች እንድናተኩር ያስገድደናል። ለማንኛውም አሁን በሀገራችን ግን የሚደረገው ከዛም የወጣ ነው። የፖለቲካ አማራጭ ይዘው የሚመጡ ሰዎች አይደሉም ይሄን የካራክተር አሳሲኔሽን ዘመቻ የሚያደርጉት። እነሱ አሁን ዘመቻቸው ወዴት ሁሉ ሄዷል? ምርጫው አትካፈሉ ወደሚል ሄዷል። ለምን? ፕሮግራም ይዘው አልተነሱም፣ አልተዘጋጁም። ይሄን ሁሉ ዓመት ያባከኑት ካራክተር አሳሲኔሽን ሲሰሩ ነው። ጊዜያቸውን በሙሉ የጠፉት ካራክተር አሳሲኔሽን ላይ ነው። በቃ የሰብዕና ጥቃት እያደረሱ እየተሳደቡ እየተራገሙ ጥሩ ነገሮችን በመጥፎ ነገር እንዲህ እያደረጉ ነው ህዝቡን ያቆዩት። ስለዚህ ምርጫ እንዳትሳተፉ። እነሱ መፍትሄ ነው የሚሉት አንድና አንድ ነገር ብቻ፣ ለሱም ምን ያህል ዝግጁ ናቸው ሌላ ጉዳይ ነው። የሽግግር መንግስት የሚባል የሽግግር መንግስት ከምርጫ ከሚመሰረት መንግስት የተሻለ ዲሞክራቲክ ሊሆን በፍጹም አይችልም። ህዝብ አማራጭ ፈልጎ የተሻለው ይሄ ነው ብሎ ሲመርጥ ነው የህዝብ መብት ተከበረ፣ ዲሞክራሲ ሰፈነ ምንለው። ግን ያንን ዘግተን በቃ እኔ ሌላ ችሎታ የለኝም ግን ዝም ብዬ በውክልና ልግባ አይነት ነው ይሄ። አሁን ወደዚህ አይነት ነገር ላይ ይሄንን ነገር የሚፈልጉ ኃይሎች ናቸው ካራክተር አሳሲኔሽን በሀገራችን ላይ እያካሄዱ ያሉት እና ይሄን ተረድተን በመጪው ምርጫ ጊዜ ከምርጫ አማራጭ ይልቅ የተሻለ ፖሊሲ ይዞ ከመቅረብ ፕሮግራም ይዞ ያሳዩ ከመምጣት ይልቅ የጥላቻ ፕሮፓጋንዳ የሚያሰራጩ ኃይሎች ይሄንን የሰብዕና ጥቃት ዘመቻ እያካሄዱ መሆኑን ተገንዝበን እናገናዝብ፣ እንመርምር። ምርጫ ያስፈልገናል፣ የሚበጀንም መምረጥ አለብን። ስለዚህ የሚበጀንን ለመምረጥ ደግሞ በሌላ ግፊት በዚህ ተደጋግሞ በሚመጣው ውሸት ተጋርደን መሆን የለብንም። መጪው ጊዜ ብሩህ ይሆናል ብለን ተስፋ እናደርጋለን። በዚህ ተስፋ ውስጥ ሆነን የተሻሉ መሪዎቻችንን ለመምረጥ ከዚህ ከካራክተር አሳሲኔሽን ዘመቻ ውጭ እንሁን። ይሄ ዘመቻ እንዳያጠቃን፣ የዚህ ጥቃት ሰለባ እንዳንሆን እንከላከል። ይሄንን ለማለት ነው። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።